እሸቱ ሊታሰር ነው። የደቡብ ጳጳስ ተፈቷል። አርሲ ሀገረ ስብከት ሊቀ ጳጳስን ቢቀየር ምዕመናን ይሞታሉ። ኢየሱስ ክርስቶስን የሚመስሉ ወጣቶች እየመጡ ነው። አባቱ እባብ እንደሆነ ያወቀው ልጅ ሰላም ጤና ይስጥልኝ። ውድ ቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወንድም እህቶቻችንን ቤተሰቦቻችንን እናት አባት ልጆቻችንንም ከክፉ ነገር በሙሉ ይጠብቅልን። ዛሬ መረጃ ይዤላችሁ መጥቻለሁ። ለእናንተ ያስኩላችሁ መረጃዎች መካከል ደቡብ የምስራች ተሰምቷል። እሱን የምስራች ነገርላችኋለሁ። የፌስቡኩ ጳጳስ ተፈቷል። ስለሱ አወራላችኋለሁ። አያይዤ የማቀርብላችሁ ጉዳይ ታዲያ የኢትዮጵያ የጤና ባለሙያዎች አደገኛ ተግባርን አሳያቸዋል። በኢትዮጵያ ይህ አደገኛ ተግባር ሁላችሁንም ስለሚመለከት እንግዲህ የምትሰሙት ሰምታችሁ ያልሰማችሁት ደግሞ ሌሎች ታካፍላላችሁ፣ በሌሎች ታጋሯችኋላችሁ። አያይዤ የማቀርብላችሁ ነበር። ቅዱስ ሲኖዶስ እንደምታውቁት ከትላንት ወዲያ ጸሎት አድርጎ ትላንትና ጉባኤውን ጀምሯል። የእርክበ ካህናት ጉባኤ ሲጀመር አጀንዳ መራጭ 7 አባቶችን ብፁዓን ሊቃነ ጳጳሳትን መርጧል። አጀንዳ ተመርጦ ወደ ህዝብ ወደ አደባባይም ተለቋል። ይህን መረጃ ቤተሰብ ሚዲያ የተወሰነ መልክ አጋርቶታል። 12 ነጥቦች ያሉትን በ12 ጉዳዮችን ዝርዝር አቅርቦታል። እሱን ጉዳይ በትንሽ መልኩ እናየዋለን። እኛ ካቀረብነው ጋር ሲያያዛል ወይ? የቅቤውን እምነት የአቴንስን ጉዳይ በየቤተ ክርስቲያኑ ያለ መንፈሳዊ እምነታዊ ጉዳዮች ሲመለከታቸዋል። እሱንስ እዚህ ውስጥ አካቶታል አላካተተውም እናሳያቸዋለን። ሌላኛው ማያይዝላችሁ መረጃ ደግሞ ከአቴንስ አንድ መረጃ ወጥቷል። ስለዚህ እሱን መረጃ ማቀርብላችኋል። እሱን አያይዤ ወንድማችን ኮሜዲያን እሸቱ መለሰ በወንጀል ሊጠየቅ ነው። ይሄ ሊደረግ ታስቧል። እንዴት ሊደረግ ነው? እነማን ሊደረግ ነው? አሳያችኋለሁ። ሴቶቻችን ሰርጎችን እየተቃወሙ የኛው ሴቶች ማለት ናቸው። ሰርጎቻችን ለምን ተቃወማቸው? ሴቶች ሰርግ አያስፈልግም ብለዋል ወይስ አላሉም? አሳያቸዋለሁ። አያይዤ የእናቴ ባል እባብ ነው ያለውንም ሰውዬ ጨምሬ ይዤላችሁ መጣ ይሆናል። ዛሬ አብራችሁን ስትቆዩ ሁሉንም ትሰሙታላችሁ። አራያ መካሻ ነኝ ፕሮግራሙን አዘጋጅቼ ማቅረብላችሁ። አብራችሁን ስለምትቆዩ አመሰግናለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የእናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ 3 ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። የመጀመሪያው መረጃ የሚሆነው በደቡብ ኢትዮጵያ ክልል በብዛት መቀመጫውን አርባ ምንጭ ከተማ ያደረገው ወንድማችን ኩኔ ደመላሽ ከ14 ቀናት እስር በኋላ ተፈቷል። በነፃ ነው የተለቀቀው። በነፃ ብዙ ሰዎች እንኳን ደስ ያለ ሲሉ ሰማው። እኔ ደግሞ በመታሰረ እንኳን ደስ ያለ የመጀመሪያው
ሁለተኛ የክርስቲያን ኦርቶዶክሳዊ ልጅ ስትሆኑ የምትታሰሩበት ምክንያት አይታወቅም። የታሰራችሁበት ጉዳይ ዋጋ የለውም። እናንተ ግን እግዚአብሔር ለአክሊሉና ለስራው መርጦ ሲጠራችሁ ወደ እስር ቤት ይወስዳችኋል። እንደነ ኩኔ ደመላሽ ያሉ ጀግና ኢትዮጵያውያን ኦርቶዶክሳውያን ስላሉን በጣም ደስ ይለናል። የተዘጉ አብያተ ክርስቲያን ዕጣን፣ ጧፍ፣ ካህን ደሞዝ ያጡ የሚበሉ ያጡበትን መፈሰክ እንኳን ያልቻሉ ምዕመናንን በደቡብ ኢትዮጵያ ክልል በዚች ዓመት ብቻ ከማስታውሰው ከ140 በላይ ቤተክርስቲያንን ብቻውን ያስከፈተ ወላይታ ብትሄዱ፣ ሐዋሳ ብትሄዱ፣ አርባ ምንጭ ብትሄዱ፣ ደቡብ የምታገኟቸው ጋሞ፣ ኮንታ የተለያየ ስፍራ ላይ ብትሄዱ ብቻውን በማህበራዊ ሚዲያ ቤተክርስቲያን የሚሰራ ልጅ ነው። በነገራችን ላይ ህንፃ ቤተክርስቲያን ብቻ አይደለም እሱ የሚሰራው፣ ህንፃ ስላሴንም ነው የሚሰራው። ተቸግረው ባላቸው በጦርነት ያጡ እህቶቻችንን ልጆቻቸውን መቀለብ ማስተማር ያልቻሉትን ቋሚ ድጋፍ እንዲያገኙ ያደርጋቸዋል። ቤታቸውን ይጠግንላቸዋል። የታመሙትን ያሳክማል። የከተማው መንግስት መዋቅር ውስጥ የሚደረጉ መልካም ስራዎችን ከወጣቶች ጋር ተባብሮ ያሰራል፣ ያስተባብራል፣ መልካም ድጋፍ ይደግፋል። በነገራችን ላይ ለክልሉ የፌስቡክ ፕሬዝዳንት ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ የደቡብ ኢትዮጵያ ክልል ጳጳስ ነው። በፌስቡክ እንዲህ አይነት ጀግና ወጣቶች ሲታሰሩ የጮሁ ሰዎች ጥቂቶች ነበሩ፣ በጣም ጥቂቶች። ድምፅ ማሰማት ማለት ነው። ኦርቶዶክሳውያን ከፍ ይላሉ፣ አያቆሙም፣ ይበራሉ፣ አሁንም ይሰፋሉ። ኩኔ አሁን የጀመርከውን ስራ 50 እጥፍ አድርገህ ትቀጥለዋል። እኛ በእያንዳንዱ ስራ ጋር ከጎንነን። ወንድማችን ስለተፈታ እንኳን ደስ ብሎናል። በተለይ ለቤተሰቦቹ እንኳን ደስ ያላችሁ ማለት እንፈልጋለን። የደቡብ ጳጳስ ተፈቷል። እንግዲህ ይህንን ነው የነገርኳችሁ። ሌላኛው መረጃ የጤና ባለሙያዎችን ጉዳይ በተመለከተ። ይሄ ጉዳይ ብዙዎችን ያስደነግጣል። እንደምታውቁት አንድ ጊዜ ካረሳሁት ይመስለኛል ኢትዮጵያውያኖች በጣም ይገርማሉ፣ በላይፍ ቦይ ሳሙና ፊታቸውን ይታጠባሉ ያለች ልጅ ነበረች። ሞራና አጃክስ ያጠን ብዙ አለ ብለን ሰርተንባት ነበር ካስታወሳችኋት። አንድ የፊት ሜካፕ ምናምን ላይ የቆዳ ጉዳዮች ላይ የውበት ነገሮች የምትሰራ እህት ነችና እሷ እንግዲህ እንደራሷ እውቀት ነው እና ኢትዮጵያውያኖች ቤት እንዳለን አላወቀችምና የነገርኳችሁ ላይፍ ቦይ በብዛት የምታውቁት ይሄ ባክቴሪያ ጀርም ማጥፊያ ነው። እውነቷን ነው። በነገራችን በተወሰነ መልክ እውነቷን ነው። አሁን የጤና ባለሙያዎቻችን ሕክምና ሲያደርጉ በሕክምና ስፍራ ተላላፊ የሆኑ በሽታዎችን እጃቸው ንጹህ ባለመሆኑ ምክንያት 70 በመቶዎቹ ንጽህናቸውን አይጠብቁም፣ በሽታ ያስተላልፋሉ ሲል የነገረን ራሱ መንግስት ነው። እና የት ነው የምንታከመው ታዲያ? እጃችሁን ታጥባችኋል እንበላችሁ ሄደ ስንታከም ነው? መስሪያ ቤቱ ቁጥጥር ያድርግ። ላንብብላችሁ። ጌቱ ተመስገን ነው መረጃውን ያጋራል። 70 በመቶ የጤና ባለሙያዎች በአግባቡና በትክክል እጃቸው እንደማይታጠቡ በጥናት ተረጋገጠ። የጤና ባለሙያዎች ውስጥ ዶክተሮች አሉ፣ ስፔሻሊስቶች አሉ፣ ነርሶች አሉ፣ በህክምና ተቋም ውስጥ የሚሰሩ ደጋፊ አጋዥ የሚባሉ ኤክስቴንሽን ባለሙያዎች አሉ። እነዚህ ሁሉ ነው በነገር እየዞሩ እጃችሁን ታጠቡ የሚሏችሁ በየቤታችሁ እነሱ አይታጠቡ። 70 በመቶ እጅ ንጽህናቸውን አይጠብቁ። በጣም ገዳይ የሚባለው በሽታ ደግሞ ተላላፊ በሽታ አስባችሁታል? ኦፕራሲዮን ያደረጋችሁ ሰው ንጽህናውን ባለመጠበቁ ምክንያት ሌላውን ሰው ኦፕራሲዮን ሲያደርግ ከዛ የነበረውን በሽታ ወደ እናንተ ሲያስተላልፍ መልእክቱ እኮ ይሄ ነው። በእጅ ሊነኩና ሊነካኩ የማይገቡ ነገሮችን ነካክቶ ወይ ደግሞ በስነ ስርዓት ሳይታጠብ ቫይረሱን ባክቴሪያ ወደ እናንተ ሲያስተላልፍ አስባችሁታል? ትላንትና የዓለም አቀፍ የጤና የእጅ መታጠብ ቀን ነው አስመልክቶ በየካ ኮተቤ ሆስፒታል ባሰናዳው መድረክ ላይ የየካ ኮተቤ ስፔሻሊስት ሆስፒታል የበሽታ መከላከልና የጤና ማበልጸግን ባለሙያ የሆኑት ዶክተር ሄርጎ አበራ እጅን በአግባቡ መታጠብ ለተላላፊ በሽታ የመሞትን ምጣኔ ከ18 በመቶ ወደ 2 በመቶ ይቀንሰዋል። እንግዲህ 16 በመቶ በእናንተ ምክንያት ሰው እየሞተ ነው ተጨማሪ ማለት ነው። የኢትዮጵያ እጃቸውን በአግባቡ እና ሳይንሱን ተከትለው የሚታጠቡ የጤና ባለሙያዎች ቁጥር 30 በመቶ ብቻ ነው። ከታማሚዎች ፈሳሽና መሰል ነገሮች ጋር ንክኪ ያላቸው የጤና ባለሙያዎች ለተላላፊ በሽታዎች የመጋለጥ እድላቸው 75 በመቶ መሆኑን እጃቸውን ሳይንሱ በሚያዘው መልኩ መታጠብ አለባቸው ብለዋል።
ስለዚህ የመጋለጥ ዕድላቸው እነሱ ብቻ ሳይሆን የሚያክሙትም ሰው መታሰብ አለበት። እጅ መታጠብ የራሱ ቅደም ተከተልና ሳይንሳዊ አካሄድ አለው ያሉት ዶክተር ሄርጎ ብዙዎች ይህንን እንደማይገነዘብ አስረድተዋል። በጤና ተቋማት የምግብና ጤና ቦታዎች የስራ ቦታዎችን ንጹህ ውሃ፣ ሳሙናና የመታጠቢያ አልኮል ማቅረብ ሰዎች እጃቸውን እንዲታጠቡ የማበረታታት ልምድ ደካማ መሆንም ዶክተር ሄርጎ አበራ አንስተዋል ብሎ ጌቱ ተመስገን ዘገበልን። እና ሐኪም ቤት ሳሙናና ውሃ ይዘንላችሁ እንምጣ፣ ሆስፒታል ልታክሙ ስትሉ እንደዛ እናደርግ። እንግዲህ የነገረን የየካ ሆስፒታል ዶክተር ሄርጎ ነው የነገረን። ዶክተር ሄርጎ አበራ የዓለም የእጅ መታጠብ ቀን ሲከበር ያስተላለፈው መልእክት ነው። 30 በመቶዎች ናቸው የሚታጠቡት፣ ሌሎቹ አይታጠቡም ማለት በተዘዋዋሪ መንገድ ንጽህናቸውን አይጠብቁም። ሌላውን አክመውም ሌላውን ሰው ሲያክሙ ተላላፊ በሽታ ለራሳቸውም ለበሽተኛውም ያስተላልፋሉ። እና ኢትዮጵያ ውስጥ የሞት ምጣኔ 16 በመቶ የሚጨምረው በእነሱ ንጽህና ጉድለት ምክንያት ነው አለን። አደጋውን ሳስባችሁታል? እና ልንገራችሁ ከዚህ በኋላ ወይ ደግሞ ለኛ ነገሩን ውሃና ሳሙና እያያዝን ሄድን። ዶክተሮቻችን ለእጃቸው ውሃ እየሰጠን ለነርሶቻቸው ለእጃቸው ውሃ እየሰጠን ሳሙና ሰጠን ታጥበው በደንብ አሳጥመን ጨርሰን ነው የምንታከመው እኛ። እንዴት አንዳንድ ተቋማት ኃላፊዎች እንዲህ አይነት መረጃ ሲነገር በተለይ በተቋማት ደረጃ ቁጥጥሩ ለምን አይጠነክርም? ያ እንደውም በዚህ ሁኔታማ እናንተ ብትታጠቡ ኖሮማ ኮሮናም አንድም ሰው አይሞትም ነበር ኢትዮጵያ ውስጥ ማለት ነው። በእናንተ ምክንያት ነው እስካሁን የሞተው ማለት ነው። የምታስተላልፉት እናንተ ናችሁ ማለት ነው። እግዚአብሔር ይሁነን። እውነት በጸሎት እንጂ በእንትን እንደማንኖር ማሳያ ነው የሚሆናችሁ ለእናንተም ለኛ። እንደምታዩቸው ቅዱስ ሲኖዶስ ስብሰባ ላይ ናቸው። በምልአተ ጉባኤ ስብሰባ ላይ ትላንትና እንደነገርኳችሁ 7 ሊቃነ ጳጳሳት ተመርጠው አጀንዳ ረቂቅ ኮሚቴ ተመርጦ አጀንዳ እንዲረቅ ተነግሯል። እኛ ከዚህ በፊት ነግረናችኋል፣ ትላንትና ነግረናችኋል። 3 አጀንዳዎች ቅዱስ ሲኖዶስ እንዲያነሳልን በማመልከቻ አስገብተናል። ከዚህ በላይ አንድ ምዕመን ከቅዱስ ሲኖዶስ ውሳኔ ውጭ አይወጣም፣ እኛም አንወጣም። እንታዘዛለን። ጥያቄ ካለን ጥያቄ እናቀርባለን። ከጥያቄያችን መካከል አንደኛው የቅቤ እምነት ነው፣ የማር እምነት ነው፣ የበሶ እምነት ነው፣ የቃሪያ እምነት ነው፣ የሎሚ እምነት ነው። እነዚህ በተመለከቱ አጀንዳው ተይዞልናል። እናመሰግናለን። አጀንዳው በ12ኛ ተራ ቁጥር ተይዟል፣ አሳያችኋል። ሌላኛው ደግሞ ሁለተኛ ያቀረብነው የአቴንስና በውጭ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ የተፈጠሩና ምዕመናንና የመዋቅር አስተዳደር መካከል የሚኖረው የጋራ ግንኙነት መካከል የተፈጠሩ ቁርሾች ቤተክርስቲያን እስኪዘጋ ድርሷልና በዚህ ጉዳይ ላይ ምላሽ ይሰጥ የሚል ጥያቄ አቅርበናል። ብፁዕ አቡነ ኤልያስም ጥያቄያቸውን አቅርበው አጀንዳው ተይዞላቸዋል። እሳቸው ብቻ አይደሉም። የእንግላንድ ዩኬ እና አካባቢው አየርላንድ አካባቢ የሚገኙ ቤተክርስቲያኖች በሊቀ ጳጳስ ላይ ደብዳቤ ጽፈው አንታዘዝም የሚል ቃል አስገብተው እሱም በተመለከተም አጀንዳ ተይዟል፣ አቅርበናል፣ ተይዞልናል። በዚህም እናመሰግናለን። ተጨማሪም ደግሞ በእምነት መጣስ ጉዳይ ላይ በአዲስ አበባ የተለያዩ ስፍራዎች ላይ ባዛር በሚባል ዝግጅት እየተፈጸመ ያሉ ቤተክርስቲያን ውስጥ ከቤተክርስቲያን መንፈሳዊ ተልእኮ ውጭ የሆኑና ተግባሩ ደግሞ ሌላ ነገር የሚያጋልጥ ሐዋርያዊ ተልእኮን የማይመጥን ነገር እየተደረገ በመሆኑ ይሄ ነገር ቤተክርስቲያን ተይው ብለናል። እሱንም ጉዳይ አጀንዳ ተይዟል። በዚህ ጉዳይ እናመሰግናለን። ነገር ግን የተያዙት አጀንዳዎች ብዙዎችን ቅር አሰኝቷል። ላንብብላችሁ። የቅዱስ ሲኖዶስ ምልአተ ጉባኤ መነጋገሪያ አጀንዳዎች ተብሎ አንደኛ እንግዲህ እንደምታውቁት የቅዱስነታቸው የመክፈቻ መልእክት ነው። እሱም ሰምታችሁታል። ሁለተኛ የቅዱስናቸው ሲኖዶስ የጽሕፈት ቤት ሪፖርት ነው። ሌላኛው የ2018 ሀገራዊ ምርጫን በተመለከተ በሰላም እንዲጠናቀቅ ጥሪ ማስተላለፍን በተመለከተ ነው፣ ተላልፏል። የደንብና የመመሪያዎችን በተመለከተ ከቀረቡት መካከል የስብከተ ወንጌልና ሐዋርያ ተልእኮ መምሪያን በዚህ መካከል አፈጻጸም መመሪያ በተመለከተ የምግባረ ሰናይ ሆስፒታልን መተዳደሪያ ደንብ በተመለከተ የመዝገበ አእምሮ አብነት ትምህርት ቤት ፕሮጀክት ረቂቅን በተመለከተ ውልን አፈጻጸም በተመለከተ የገዳማትና ደብራት መተዳደሪያ ደንብን ረቂቅን በተመለከተ የቀረቡ አጀንዳዎች አሉ። እነዚህ በአራተኛ ተይዘዋል። አምስተኛ የቅዱስ ገብርኤል ገዳም የቀረበውን ጥያቄ መለከተ ይላል። እሱን እናያለን ተብሏል። አባቶቻችን እናያለን ብለዋል። ስድስተኛ የአርሲ አህጉረ ስብከት ተብሏል። አርሲ ሀገረ ስብከት ሊቀ ጳጳስን ቢቀየር ምዕመናን ይሞታሉ። ብፁዕ አቡነ ኤልሳ ከገቡም በኋላ ምዕመናን ሞተዋል። በነገራችን ላይ በዚህ ጉዳይ ላይ አጀንዳ አርቃቂ ውስጥ ብፁዕ አቡነ ኤልሳ ገብተዋል። በጣም ነው የምናመሰግነው ስላስገቡም ጭምር ማለት። ሌሎች ቢሆኑ ኖሮ ወይ ደግሞ ያልሰማን ቢሆን ኖሮ እውነት የሞቱት ኦርቶዶክሳውያን ናቸው ወይስ አይደሉም የሚሉ ጳጳሳት እንደነበሩም ሰምተናል። እና እንኳንም ይህንን ሐሳብ አቀረቡት፣ እንኳንም ዝም አላሉ። ቢዘሉት ኖሮ
ያለቀሱት የውሸት ነው እንል ነበር። የጅጅጋና የአርሲ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ኤልሳ አጀንዳውን አቅርበውታል። በአርሲ ጉዳይ ላይ ብፁዓን ሊቃነ ጳጳሳት ቅዱስ ሲኖዶስ ይማከራል። ውሳኔውንም የመጨረሻውን መግለጫ እንጠብቃለን። ብዙሃን ኦርቶዶክሳን እየተገደሉ ነው። ቤተክርስቲያን እየተዘጋ ነው። ቤተክርስቲያን እየተቃጠለ ነው። ካህናት እየተገደሉ ነው። ሌላ እምነት ተከታዮችም በዚህ አጋጣሚ እየተገደሉ ነው። በዚህ ምክንያት ታርጌቱ ኦርቶዶክሳዊ ነው። አጠገቡ ያለ ሙስሊምም ጴንጤም ይገደላል በዚህ ምክንያት። ስለዚህ አደገኛ ነው ፕሮቴስታንት ማለት። ሌላኛው በዩኬ እና አየርላንድ ሀገረ ስብከት ሊቀ ጳጳስ የቀረበውን ሪፖርትና እነ ቀሲስ ዳንኤል ሳሙኤል ያቀረቡትን አቤቱታ በተመለከተ ይላል። እንግዲህ ዩኬ እና አየርላንድ አካባቢ እንደምታውቁት የተለያዩ አይነት የሀሳብ ግጭቶች አሉ። እሱን ነገር ይፍተዋል ብለን እናምናለን። ውጭ የሚገኙትን በነገራችን ላይ በአንድ አጀንዳ ቢያዙ ያዋጣል። ሌላኛው የሰሜን ጎንደር ሀገረ ስብከት አባት ይመደብልን የሚል የቀረበ ጥያቄ ተመለከተ። በእውነት በሰፈር በአውራጃ በቀበሌ እናድርገው አይደል? እንለፈው። አሁንም በዚህኛው ሲኖዶስም ጳጳስ ይመደብልን የሚል ጥያቄ ቀርቧል። እንግዲህ የተመደቡት ሊቀ ጳጳስ እየሰሩ አይደለም ወይንስ ይሄ አይደለም? እንግዲህ የምናየው ይሆናል። ሰሜን ጎንደር። ሌላኛው የግሪክ ምክሐ ደናግል ኪዳነ ምሕረት ቤተክርስቲያን አስመልክቶ ከብፁዕ አባት አቡነ ኤልያስ ሊቀ ጳጳስ የቀረበውን ሪፖርት በተመለከተ ብፁዕ አቡነ ኤልያስ በ2017 ዓ.ም መጋቢት ወር ላይ ከብፁዕ አቡነ ጴጥሮስ ዶክተር ከብፁዕ አቡነ ጢሞቴዎስ ጋር በጋራ በመሆን አቴንስ ኪዳነ ምሕረት ከምዕመናን ጋር በጋራ ውይይት አድርገው የማስፈጸሚያ መርሃ ግብር በጋራ ተነጋግረው ተስማምተው አውጥተው ነበር። ተስማምተው ያወጧትን አጀንዳ እና እንዲፈጸም የተደረገው ነገር አልተሳካም፣ አልተሰራም። ዓመት ቆይቶ ግርግሩ እየበዛ ጥሉ ቪዲዮዎቹ እየወጡ ሲመጡ ደግሞ እኛ መስራት ጀመርን። መስራት ስንጀምር እኛ እንደውም ካናዳ ብለን ነበር የሰራነው በወቅቱ። መስራት ስንጀምር ስህተት ነበር ያን። መስራት ስንጀምር ፕሮግራሙ ምን ሆነ? ወደ አቴንስ ዞረ። አቴንስም በሁለቱም አካላት ማቅረብ ጀመረ። እሳቸው በዚህ መካከል በብፁዕ ቅዱስ አቡነ ማትያስ በቀጥታ ደብዳቤ በአስቸኳይ ሄደው ጉዳዮቹን እንዲፈቱ ታዘዙ። የተጀመረው ነገር አስፈጽመው ጉዳዩን ማጣርተው እንዲመጡ ታዘዙ። እሳቸውም ተነስተው ሄዱ። የኖርዲክ ግሪክና አካባቢ ሀገረ ስብከት ሊቀ ጳጳስ ናቸው። ኖርዌይ ላይ አስተካክለዋል ይመስለኛል። ሁለቱም ልዩነት የነበረባቸው በምዕመናንና በካህናት መካከል የነበሩ ልዩነት አስታርቀው ጨርሰው መጥተዋል። ያልተስተካከለው ግሪክ ላይ ብቻ ነበር። አሁን ግሪክ ላይ ሁለት ሐሳቦች አሉ። የተለያዩ ማህበራት አሉ፣ የተለያዩ አደረጃጀቶች አሉ። በቤተክርስቲያን የሃይማኖት አደረጃጀት በሚል ሶማቴዮ፣ ኪኒቶታ እና ሌሎችም አደረጃጀቶችን እዛ የሚገኘው የሶማቴዮ ማህበር ስራ አስፈጻሚ መካከል አንደኛው የሆነው አቶ ጌታቸው ትላንትና ማህበራዊ ትስስር ገጹ ላይ የለቀቀው ነበር። በዚህም ጉዳይ ረጅም ጊዜ መረጃዎችን አቃርበናል ተደጋጋሚ። እኛም በሁለቱም አካላት በጋራ ቁጭ ብለው ሐሳብ እንዲያቀርቡ ጋብዘናል። የጋበዝናቸው መተው እንዲያቀርቡ ነው። ምክንያቱም መተው ማቅረባቸው መፍትሄ ነው። ሁለተኛ ነገር ለብቻ ሲያገኙ እኛ እዚህ ውጭ ያለን ወይ ደግሞ ጳጳሳትን ቢሄዱ እንደ አካል ለየብቻ ሲኮን ሐሳቡን ለመፍታትም አይመችምና በጋራ ሆናችሁ ቅረቡ አልናቸው። ለየብቻ ቀረብናቸውና ከዛን አልተፈታም። በኋላ ለመቅረብ ፈልገው እነ አቶ ጌታቸው መተው ደውለውልኝ ቮይስ ልከውልኝ መምጣት ፈልጋለሁ፣ አንተ ጋር መቅረብ ፈልጋለሁ፣ ብዙ ማቅረባቸው ነገሮች አሉ ካሉኝ በኋላ ብዙዎቹን ስናያቸው በግል የሆነን ግለሰብ የሚከሱ በግል የሚከሱ ስለሚሆን ግለሰባዊ ነገር ትተን ተቋማዊና የቤተክርስቲያንን ጉዳይ አጀንዳ አድርገን እንድንሄድ ህጋዊ መዋቅር፣ ህጋዊ መስረጃ፣ ህጋዊ አደረጃጀት መዋቅር ይዛችሁ ከሆነ ሁለታችሁም አካላት ኑና በአደባባይ እንከራከር ወይ ደግሞ ሐሳባችሁን ተከራከሩ፣ እኔ ዳኛ ልሁን፣ ቅዱስ ሲኖዶስም እናንተን አይቶ ይፍታል ናቸው። አንዳቸው ጳጳስ ይወቅሳሉ፣ አንዳቸው ደግሞ የደገፉ ይመስላሉ። በነገራችን ላይ በሁለቱም አካላት የሚደገፉም የሚቃወሙ ጳጳሳት በዚህ ጉዳይ ላይ እጃቸው እንዳይገባ የተቻለን ያህል ጥረናል። በእኛ በኩል እንዳናስገባቸው ከዚህ ተመድበው የሚሄዱትም አባት እንዳይገቡ ለማድረግ ጥረናል። ምክንያቱም ሲሄዱ ሰላማዊ መንገድና የትኛውንም ሊቀ ጳጳስ እንዲቀበሉ የሚያደርግ ብፁዕ አቡነ ኤልሳ ሲሄዱ አልተቀበሏቸው። ቤተክርስቲያን ሲታሸክ ሮብም፣ አርብም፣ ቅዳሜም፣ ሰኞም፣ ማክሰኞም ተሰብስበው የሚሄደው ምዕመን ብፁዕ አቡነ ኤልሳ ሲሄዱ ኑ እንነጋገር ብሎ ሲጠሯቸው ቅዳሜ ዕለት የሥራ ቀናችን ነው፣ ለምን በዚህ ቀን መጡ? መምጣት ያለበት እኮ በዚህ ቀን አይደለም የሚል መልእክትን ይዘውላቸው መጡ። በዲፕሎማቲክ መንገድ ስለሆነ የሄዱት የሀገሪቱን
ውጭ ጉዳይ ሚኒስቴር በኩል የሚመለከታቸውን ቆንስላ ጽሕፈት ቤት ተጨማሪ ደግሞ የሰላም ሚኒስቴር እዛ የሃይማኖት ሚኒስቴር አድርገው በፖሊስ ታጅበው ነበር የመጡት የሄዱትና እንዴት አባት በፖሊስ ታጅቦ ይመጣል የሚል የምዕመን ቅሬታ አድሮ አንዳንዱ በነገራችን ላይ ምክንያት መፈለግ ይመስላል። አሁን አባት ሄደ፣ ከፖሊስ ጋር መጣ፣ ከፖሊስ ጋር አልመጣ፣ ታጅቦ መጣ፣ ታጅቦ አልመጣ፣ አንድ አባት ነው። እዛ ያለው ጉዳይ አጀንዳ አድርገው ሀገረ ስብከት ላይ ያሉ አጀንዳ ከፋቾች ከሁለቱም አካላት ጋር የሚፈልጉትን አካላት አጀንዳ ሰጥተው ይዘውራሉ። ሀገረ ስብከቱን ነው የምነግራቸው። ኖርዲክና ግሪክ አካባቢ ሀገረ ስብከት ይሄን አጀንዳ የሚዘውሩ አካላት እሳቸው እየሄዱ አጀንዳ ልከውላቸው ሲደርሱ አጀንዳው ተለቋል ቀደም እና ማህበራዊ ሚዲያ ላይ አጀንዳው እንዳይመጡ የሚል እና ቅዳሜ ዕለት ስራንንና ሌላ ቀን ይሁን የሚል አጀንዳዎች ፌስቡክ ላይ ለቀውላቸዋል ወይ ማህበራዊ ገጾቻቸው አየ ነው። ነገር ግን እስቲ ሰላም ይስፈን ብለን ሆሳናም ህማማትም ስለነበረ ህማማትንም ሆሳናንም አሳልፈን ከዛ በኋላ ጀመር ነው ድጋሚ። አሁንም ልክ እንደዛ ነው ጉዳዩ። ቤተክርስቲያኑ በተጨማሪ ታሽጓል። አሁንም ምን ይሆናል እንግዲህ ቅዱስ ሲኖዶስ የሚወስን ይሆናል። አብረን ምን ይሆናል። ሌላኛው የኮንታ ዞን ሀገረ ስብከት ይሁን የሚል የቀረበ የጥናት በተመለከተ ኮንታ ዞን እሺ ሰሜን ጎንደርና ኮንታ ዞን ሊቀ ጳጳስ ይመደብልን። ሌላኛው የቅድስት ሀገር ኢየሩሳሌም የኢትዮጵያ ገዳማትን በተመለከተ በዚህ ጉዳይ ላይ ነጋሽም ጋር እኔም ጋር በተደጋጋሚ ሰርተናል። ከሀገር ውጭ ያሉ ቤተክርስቲያኖች ገዳሞች አስተዳደር መዋቅሩ እጅግ በጣም ጠንካራ መሆን አለበት። የቤተክርስቲያን ድጋፍ የሊቃነ ጳጳሳት ድጋፍ በጣም መጠናከር አለበት። ዲፕሎማቲክ ግንኙነቶቹ በጣም መጠናከር አለባቸው የሚል ነገሮችን ደጋግመን አንስተናል። ቅዱስ ሲኖዶስ ይህን አጀንዳ ስላደረገው እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እንግዲህ ከሰጠዋቸው አጀንዳዎች መካከል አንዱ ተያዘ አይደለም። በመጨረሻም የበዓላት አከባበር ሆሳዕና፣ ስቅለት፣ የበዓላት አከባበር የአደባባይ በዓሎችም የቤተክርስቲያን ዓመታዊ ክብረ በዓሎችም ታላላቅ በዓሎች ሲከበር ኢየሱስ ክርስቶስን የሚመስሉ ወጣቶች እየመጡ ነው። ሰይጣን የሚመስሉ ቲያትረኞች እየወጡ ነው። ድራማ የሚሰሩ ኦርቶዶክሳውያን በዝተዋል፣ በቅዱሳንም በጻድቃንም። ይሄ የቤተክርስቲያን ስርዓትም አይደለም፣ ቀኑና ይጥሳሉ። ይሄ ቤተክርስቲያን እንዴት ይደረጋል ብለን አቀረብን። እነዚህ አጀንዳዎች ቀርበዋል በበዓላት። እናመሰግናለን። ሌላኛው በመንፈሳዊ አገልግሎት አፈጻጸም ዙሪያ መንፈሳዊ አገልግሎት የሚባለው ቤተክርስቲያን ውስጥ መጠጥ አይሸጥ እንደማለት አንድ። ሁለተኛው ነገር መንፈሳዊ አፈጻጸም ማለት በቤተክርስቲያን ውስጥ ከጸበል ከውሃ ጸበልና ከአፈር እምነት ውጪ እምነት የለም፣ ወይ ደግሞ ከማጠንት አመድ ውጪ እምነት የለም በሚል ተብሎ ቤተክርስቲያን በያዘችው ውጪ የቅቤ እምነት የበሶ እምነት አለ። እነዚህ አጀንዳዎች ደግሞ በዚህ ተጠቃለው በአንቀጽ 12 ተይዘውልናል። እናመሰግናለን። እንግዲህ የጠየቅናቸውን ጥያቄዎች በተለያየ አጋጣሚ ለረጅም ጊዜ ጠየቅናቸው ስለነበረ ቅዱስ ሲኖዶስ ይፈታዋል ብለን እናምናለን። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሳዊሮስ የሸገር ሲቲ ሀገረ ስብከት ሊቀ ጳጳስ እንዲሁም ብፁዕ አቡነ ቀለሚንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ይሄ ጉዳይ በቀጥታ እናንተን የሚመለከት ስለሆነ እናንተ ጉዳዩን ታስፈጽማላችሁ፣ አስወስናችሁ አጀንዳውን አዘግጅታችሁ ሀገረ ስብከታችሁ ላይ መመሪያ ታወርዳላችሁ ብለን በተስፋ እንጠብቃለን። ከእናንተ ነው የምንጠብቀው። ይሄንን ብያችሁ እንግዲህ ከጀመርናቸው ነገሮች መካከል እየተፈጸሙ ያሉትን ነገሮችን ነው የማሳያችሁ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የእሸቱ ጉዳይ ላንሳላችሁ። እሸቱ ሊታሰር ነው። በባምቢ ጉዳይ ብላችሁ እንዳታስቡ፣ ባምቢ ከሰሰችው ብላችሁም እንዳታስቡ።
የባምቢ ደጋፊዎች ከሰሱትን ብላችሁ እንዳታስቡ። እሸቱን ሊከስ ያለው የኢትዮጵያ አርቲፊሻል ኢንተለጀንስ ነው። ኢንስቲትዩቱ ህጋዊ እውቅና ካላቸው ተቋማት ውጪ ማንኛውም ግለሰብም ሆነ ድርጅት በሰው ሰራሽ አስተውሎት ኤአይ ዙሪያ ስልጠና መስጠት በጥብቅ የተከለከለ መሆኑን አስታወቀ። የኢንስቲትዩት ኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዘውዴ እንደገለጹት እስካሁን ድረስ ለማንኛውም የግል ተቋምም ሆነ ግለሰብ የማሰልጠን ፈቃድ አልሰጠንም። ይህንን መመሪያ ጥሶ ስልጠና ሲሰጥ የተገኘ አካል በአዋጅ በተደነገገው መሰረት ህጋዊ ቅጣት እንደሚጠብቀው አሳስበዋል። አዋጅ ቁጥሩ 510/2014 በተሰጠው ስልጣን መሰረት በዘርፉ የማህበረሰቡን የማስተማርና ምቹ ምህዳር የመፍጠር ተልዕኮ ኢንስቲትዩቱ ብቻ ነው። ይሁን እንጂ ከሚቀጥለው ዓመት ጀምሮ ስልጠናው በዩኒቨርሲቲ ደረጃ መስጠት እንደሚጀምር ዳይሬክተሩ ፍንጭ ሰጥተዋል። ተቋማዊ ፈቃድ ሳይኖራቸው የሀገሪቱን የኤአይ ፖሊሲና ስትራቴጂ ሳይረዱ የሚደረጉ የማሰልጠን ሙከራዎችን ከእውቅና ውጭ መሆናቸውን ገልጸዋል። ህብረተሰቡ ራሱን አደናጋሪ ግለሰቦችን እንዲጠብቅና ለአላስፈላጊ ወጪዎች እንዳይዳረግ ጥሪ የቀረበ ሲሆን ማንኛውም ዜጋ ከዘርፉ ጋር የተያያዙ ጉዳዮችን ማከናወን የሚችለው ከኢንስቲትዩቱ ጋር በመቀናጀት ብቻ መሆኑን ተመላክቷል። የወንጀል ተጠያቂነትን ለማስቀረት ማንኛውም ስልጠና ከመጀመሩ በፊት ህጋዊ ፍቃድ ማግኘት ግዴታ መሆኑን ተቋሙ በድጋሚ አስገንዝቧል። የወንጀል ተጠያቂነት አለብህ ብለውታል። ይሄ ማለት ምን ማለት ነው? ይሄ ዜና የተዘገበው ትላንትና ማምሻው፣ ዛሬ ጠዋት ይዩት። ወንድማችን እሸቱ መለሰ የኤአይ ስልጠና ቀጠሮ ሰጥቶናል። በድጋሚ ይሄ ዜና እሱ ነው የሰጠው። እሸቱ መቼም መታሰር ፈልጎ አይደለም ወይ መረጃውን አልደረሰው ከሆነ ወዳጆች አድርሱለት። መቼ መሰላችሁ ስልጠናውን የሚሰጠው? ከግንቦት 10 ጀምሮ። ይሄንን ፕሮግራም ስቀርጽላችሁ በ7 ደቂቃ ልዩነት ነው ፖስቱ የተለጠፈው። ይሄ ዜና የወጣው ከ12 ሰዓት በፊት ነው። ማህበራዊ ሚዲያ ሞኔታይዝ እንደሚያደርጉ ወይ ደግሞ ይሄንን መረጃ ያልደረሰው ከሆነ አጋሩት፣ እንዳይታሰር ንገሩት። ለእሸቱ አጠገቡ የምትገኙ የቅርብ ጓደኞች ሆናችሁ ነው ይሄንን እምላችሁ። በመጨረሻ አባቱ እባብ እንደሆነ ያወቀውን ልጅ ላሳያችሁ። አባቱ እባብ እንደሆነ ያወቀው ልጅ ላሰማችሁ፣ አብረን እንስማው። እኔ እንዲህ አይነት ፖድካስቶች ሲቀርቡ መነጋገሪያ አጀንዳ ለመሆን ብቻ አይመስልኝም፣ ሆነ ተብሎ የሚቀረጹም ይመስለኛል። አንዳንዶቹን እኮ እኛ ራሳችን ከካሜራ ፊት ጀርባ ቀድመን ጠይቀን አረጋግጠን መረጃ ይዘን እሱ አሳማኝ ያልሆነ ነገር ከሆነ ከከበደን ለህዝብ ፍርድ እንሰጣለን እንጂ አብዛኞቹን ያላመንባቸውን ነገሮች ለእናንተ አናቀርባቸው። አብዛኞቹን ማለት ነው። አንዳንደኛም እንደሰው እንሳሳታለን። ግን ይሄኛው ጉዳይ በጣም ገረመኝ። ከእናቴ ራስ ላይ ቅቤ ይበላ ነበራል እና የእባብ የግብር ልጅ ነው አሁን የሚናገረው። እንስማው እስኪ። እናቴ ስተኛ ይሄ ጥቁር ሻሽ አለ። ይሄ ወፊት ድሮ እናቶች የሚያደርጉ ሻሽ አለ አስታውሳለሁ። የጥቁር ወፊት ሻሽ ማለት ነው። እሱ ታስርና ቅቤ ጭንቅላቷ ላይ ታስቀምጣለች። ይሄ እባብ ምን ያደርጋል? ሌሊት ይመጣል በሷ ወገብ ላይ ተጠምጥሞ ከጭንቅላቷ ላይ ቅቤ ሲበላ ነው የሚያድረው። አንተ እዛው ነው ያለው? እዛ ጫት ስለሆንኩ እናቴ ጋር ነው የተኛ። እኔ አንድ ቀን እኔ እንዴት አየህ ብትለኝ፣ አንድ ቀን ሰውነቱ የሆነ በቃ ሲነካ የሆነ ሸካራ ነገር ነው። ምንድነው ምናምን አልኩና ማምራት የለም ገጠር ውስጥ ነው። ክብሪት ጫር አድርጌ ኩራዝ አለ ኩራዝ ለቅሼ ሳየው ያስፈራል። አይኑ ራሱ ማለት ነው እባብ አይን አለ። የሚገርም የሆነ በቃ ይሄ ጂኦግራፊ ፊልም ላይ እንደሚታይ ማለት ነው። እናቴ አትታዩም፣ ተጠምጥሞባታል። ጭንቅላቷ ላይ ቅቤ እንደዚህ ይልሳል ማለት ነው። ከዛ ደነገጥኩት። ምንድነው አልኩኝ። ሲነጋ ራቅ ብዬ በቃ መሬት ላይ ተኝቼ አደርኩኝና ጠዋት ላይ የት እንደሚገባ አታዩም። እባቡ ከነጋ በኋላ ያየ ይጠፋል፣ ይሰወራል። እና ጠዋት ላይ ማታ እኮ አንቺ ከእባብ ጋር ነው የምትተኝ ምናምን ስላት እንደዚህ አትበል እሱ ባሌ ነው አለችኝ እናቴ። ባሌ ነው? አዎ ባሌ ነው። እንዴ እንደዚህ ብትል ይገላል። እሱ እኮ ነው አንተን የሚያኖር፣ እሱ እኮ ነው የፈጠረ፣ አምላካችን እኮ እሱ ነው። አንተ እንዴት እላለህ ምናምን ብላ በጣም ተቆጣችኝ ማለት ነው። እኔም የምር መሰለኝና ኦኬ አልኩ። በቃ አምላካችን እባብ ነው እንዴ አልኩ። እሱ ባሌ ነው፣ እሱ እኮ የሚያበላን የሚያኖረን እሱ ነው፣ እና እሱ ደግሞ የፈጠረ እሱ ነው፣ አምላካችን እሱ ነው። ባልም ነው አምላክም ነው እባብ ማለት ነው። እና ባል ከሆነ የልጁ አባት ነው ማለት ነው። እግዚአብሔር ይሁን። እና
አለባበሱም ዥንጉርጉር ለብሶ የመጣው ለዛ ነው። ማንሰማው ጉድ የለም አይደለም። ይቅር ይበለን ብዬ ልለፋ አይደለም። ይሄን እንዲህ አይነት ጉድ እየሰማን ነው እንደው መንፈሳዊ ነገር አለን ብለን የምናስበው። እውነት አንዳንዱ ነገሮች እኔ ምስክርነት ሊሰጡ የሚታሰቡ ነገሮች ራሱ በፕሮቴስታንትም በኦርቶዶክስም ቤት የምሰማቸው ነገሮች በእኛው ቤት ማለት የምሰማቸው ነገሮች ሰዎች ሊረዱትና ሊቀበሉት ከሚችለው ነገር ውጪ ያደረጋችሁ። ምክንያቱም እግዚአብሔር ገለጡላችሁ ቢላችሁ ኖሮ እንደሱ ያሳያችሁ ነበር። ፈጽሞ ያልሆነ ነገር ትናገራላችሁ። በጣም የተጋነነ ያልሆነ ነገር እግዚአብሔር መዳናችሁን መፈወሳችሁን እንድትናገሩ እንጂ እውነት ስለ አጋንንት መራቀቅ ከናት ጭንቅላት ላይ ቅቤ እንደሚበላ ወተ እንድትተርክለት አይደለም። በእርግጠኝነት ኢየሱስን ተቀበለ ከሆነ ይሄን የምትናገር አይገናኝም ጭራሽ። አምልኮ የሚያመልኩ አያቶች፣ ወላጆች፣ ቅድመ አያቶች ምናምን አሉን ይኖራሉ። እንኳን ድሮ አሁን ጌታዬ ጋር እየሉ የሚሄዱ አዳራሽም ቸርችም የሚሄዱ ቤተክርስቲያንም የሚሄዱ መስጊድም የሚሄዱ ተደብቀው ጠንቋይ ቤትም የሚሄዱ አሉ። መተት አድራጊዎች መተተኞች ራሳቸው አንዱ ሼክ ነው፣ አንዱ ቄስ ነው፣ አንዱ ፓስተር ነው። አስደራጊውም አድራጊውም ታገኟቸዋላችሁ። መጽሐፍ ገላጭ፣ ኮከበ ቆጣሪ ምናምን በሚል ስም ታገኟቸዋላችሁ። ከእውቀት ጥበብ ዞር ያደረጉትና ሰው ላይ ክፉ ከመድገም የተያዙ ሰዎች በጣም ብዙ ናቸው። እና ያንተ እናት ከየቱ ጋር ነች? እናት ሞታ እየከሰስካት ነው? ኖራ እየወቀስካት ነው? ወይስ በእናት መዳን ተስፋ ሳታደርግ እባብ አምላክህና አባት እንደሆነ እየነገርከን ነው? ለዚህ ይሄንን ሰምተን ምን እንድንወስድ ነው እኛ የሚፈልገው? ለካ የእናቶቻችን ባሎች እባቦች ናቸው ብለው የሚያምኑ ምዕመኖች እንዲፈጠሩ ነው። ምን ተፈልጎ ነው? ይሄ ውጤት ታመልካለች ነው። ቅቤ ጭንቅላቷ ላይ የምታደርገው እባብ እንድልሰው ነው። ሰይጣን አድሮበት ነው ለሔዋን እንኳን ይሄንን ብያላት። በተረፈ እባብ የራሱ የሆነ ተፈጥሯል። እና ወንድምቶቼ እንደው ለትዝብት ይሆናችሁ ብዬ ያቀረብኩላችሁ ይሄንን ነገር የዛሬ ቆይታ ይሄንን ይመስላል። ቅዱሳን ሊቃነ ጳጳሳት እንግዲህ በእናንተ ተስፋ እናደርጋለን። በተወሰኑት ጉዳዮች ላይ ብዙ የተወሰነ መንፈሳዊ ነገር እንዳለ አውቃለሁ። ሌሎኞቹ ጉዳዮች መዋቅራዊ አስተዳደራዊ ጉዳዮች ናቸው። 90% የእናንተ የያዛችሁት። ከያዝናቸው ጉዳዮች ግን የግሪክ ምዕመናኖች እናንተን ይፈልጓቸዋል፣ ይጠብቋቸዋል። የዩኬ እና አካባቢው የሚገኙ ምዕመናኖች እናንተን ይፈልጓቸዋል። ምዕመናን ቤተክርስቲያን እየፈለጉ ነው። ሊቃነ ጳጳሳት ደግሞ የቤተክርስቲያን ስርዓት እየተጣሰ ነውና በሰሜን ሸዋ፣ በምስራቅ ሸዋ፣ በሸገር ሲቲ፣ በአዲስ አበባ ሀገረ ስብከት እየተፈጸሙ ያሉ የቅቤ የማር የበሶ ሌሎች እምነት ስርዓቶች መጣሶችን እንዲህ እንደምታገሉልን ተስፋ እናደርጋለን። በሀገረ ስብከት ደረጃ ሄዶ ክስ ገርቦ ብዙ ነገር ደርሶ እንዳያችሁ ታውቃላችሁ። አሁን ደግሞ ጭራሽ መጠጥና ስጋ ቢራና ሌሎች ነገሮች ደግሞ ተጀምረዋል። እነሱ ነገሮች በሁሉም እንድታቆሙልን እንጠይቃለን። የበዓላትንም ጉዳይ ተስፋ እናደርጋለንና የዛሬ ቆይታ ይህንን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርቡላችሁ። ለነበረን ቆይታ አመሰግናለሁ። ሰናይ ቀን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የእናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የዕርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል።
በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።